አርሰናል የሻምፒዮንስ ሊግ ፍጻሜውን በመለያ ምት በፒኤስጂ ተሸንፎ ዋንጫውን አጥቷል። ነገሩ ለደጋፊዎች ልብ ሰባሪ ቢሆንም ዴክላን ራይስ ግን ሌላ መልእክት አለው። ከሁኔታው በኋላ ያለውን የመልበሻ ክፍል ውስጡን ሁኔታንም ገልጿል። እናም አርሰናሎች ከእንደገና በቀጣይ ዓመት ተመልሰው ለማሸነፍ ቆርጠዋል ሲል ራይስ ተናግሯል። አርሰናሎች በአውሮፓ መድረክ የፍጻሜ ጨዋታ ሲሸነፉ ይህ አምስተኛቸው ነው። በተለያዩ ሜዳዎች ልባቸው ተሰብሮ ደጋፊውና ተጫዋቹ በእንባ ተውጧል። ይሁንና ራይስ ሁኔታውን በቁጭትና በፈገግታ ነው የገለጸው። እናም ወዲያው ለቀጣዩ እርምጃ ማሰብ ጀምሯል። ምክንያቱ ደግሞ ይህ ቡድን ከ22 ዓመት በኋላ የፕሪሚየር ሊግ ዋንጫን ማሸነፍ ችሏል፣ ሻምፒዮንስ ሊጉንም ማሳካት ይችላል ይላል ራይስ። ወደዚህ ክለብ ከመጣው በኋላ ነገሮች ወደ ላይ ሲያድጉ ተመልክቻለሁ። በዚህ ውድድር ዓመት በሁሉም ውድድሮች እስከ መጨረሻው መቆየት ችለናል። ከጥቅምት ወር ጀምሮ በየሳምንቱ 3 ጨዋታዎችን እየተጫወትን መታገል ችለናል። አቅማችንን የጎዳ ቢሆንም በመጨረሻም የእንግሊዝ ሻምፒዮን ሆነናል። ይህንን ሁኔታ እንደ ነዳጅ እንጠቀምና በቀጣይ ዓመት በተለየና በጋለ መንፈስ እንፋለማለን። ከተጫዋቾቹም ከአሰልጣኙም ጋር ተነጋግረናል። እዚህ ጋር የምንቆይበት ምንም አይነት ምክንያት የለንም። በቀጣይ ዓመት ከዚህ በተሻለ እንታገላለን ሲል ራይስ ተናግሯል። ይህ የአእምሮ ጥንካሬ ነው። በፍጻሜው ከተሸነፉ በኋላ አርሰናሎች በቀጥታ ወደ ለንደን አቅንተው በክፍት አውቶቡስ ከደጋፊዎቻቸው ጋር ሆነው በለንደን የእስሊንግተን ጎዳና ላይ ደስታቸውን ገልጸዋል። ምክንያቱም አንድ ሽንፈት ዓመቱን በሙሉ ያስመዘገቡትን አስደናቂ ጉዞና ከደጋፊዎቻቸው ጋር የገነቡትን ግንኙነት አያበላሸውምና ደጋፊውም አላሳፈራቸውም። ከፍተኛ ቁጥር ያለው ደጋፊ በቦታው ተገኝቶ ድጋፉን ሰጥቷል። ፖሊስም በእንግሊዝ ታሪክ ከፍተኛ የሆነ ደጋፊ የተገኘበት መድረክ ሲልም ገልጾታል። በታክቲኩ ረገድ አርሰናሎች የፒኤስጂን የማጥቃት እንቅስቃሴ ሙሉ በሙሉ አክሽፈዋል። የዓለማችን ምርጡ ቡድን ጎል ለማስቆጠር የግድ ፍጹም ቅጣት ምት ማግኘት ነበረበት። ሜዳ ውስጥ እነሱን መከተል አንችልም። እነሱ የሚፈልጉት እሱን ነበር፣ እኛ ግን አበላሸንባቸው። የራሳችን እድሎች ነበሩን፣ እድሉን መጠቀም አልቻልንም። ይህ እኛን አይገልጽም ሲል ከጨዋታው በኋላ ራይስ ሁኔታውን ገልጿል። አርሰናል አሁንም የአውሮፓ ዋንጫ አምልጦታል። ራይስ እንደሚናገረው ከሆነ አርሰናል በቀጣይ ዓመት የተሻለ ሆኖ ለመቅረብ መዘጋጀቱን ያሳያል። ያሳኩት ይሆን? እንጠብቃለን። ላይክ፣ ፎሎ፣ ሼር ማድረጉን እንዳትረሱ።